ጉድ አይደል እንዴ? ሴት የላከው ሞት አይፈራም ነው የሚባለው በእኛ ሀገር። አይገርምም? አብርሽ ለሄርሜላ አግዞ ኤፊን ሲያንቅ በገዛ ወንድሙን አንቆ ሲገፈትረው ሲያወጣው ሳይ እውነትም የእኛ ሀገር አባባል እኮ አንዳንዴ ያለ ምክንያት አይደለም። ሴት የላከው ሞት አይፈራም ይባላል። ቤተሰቦቼና እንዴት አመሻችሁልኝ የኔ ውድ ምርጥ ቤተሰቦቼ። ዛሬ እንግዲህ በኤፊ በሄርሜላና በአብርሽ መሀል ውስጥ እንግዲህ በጣም ኃይለኛ ትንንቅ ተፈጥሮ ነበረ። ኤፍሬምም ያው ሮም ሲሄድ በነገራችን ላይ ማለት ነው አብርሽ እየምነው ትናንትና ሄርሜላ ጨዋ ናት። ወደ ቤት ነው ቀጥታውኑ ከኔ ጋር ከተገናኘን ወክ ከበላን በኋላ ወደ ቤት ነው ማስገባት እያላችሁ ስታስመስሉ ሁላታችሁም ስትበጠረቁልን አልነበር እንዴ? በነገራችን ላይ ማለት ነው ከካሜራ ጀርባ እኮ የእናንተ ጉድ የእናንተ ታሪክ ተዘርዝሮም ተጽፎም እኔ እንጃ ተተርኮም የሚያልቅ አይመስለኝም። በነገራችን ላይ ና በተለይ ፌመሶች ዩቱበሮች ታሪካችሁ እኮ ከጀርባ ነው ያለው። ከፊት ለኦዲየንሱ ታስመስላላችሁ፣ ከኋላ ግን ያለው ታሪክ ሌላ ነው። እና ዛሬ እንግዲህ ሄርሜላና አብርሽ አንድ ሩም ውስጥ ነው እንግዲህ ኤፊ ጥልቅ ብሎ የገባባቸው አብረው ቁጭ ብለው እያሉ። በነገራችን ላይ ኤፊን አይቸው ነበረ ሄርሜላን ይቅርታ የሚጠይቅ ቪዲዮ በራሱ ቻናል ላይ ተለቆ ይቅርታ ጠይቋት ነበር። እንደውም እነዚህ ፈላ የሆኑ ቅመሞች ሄርሜላ ተጠንቀቂ፣ የሆነ ወጥመድ አዘጋጅቶልሽ ነው ኤፍሬም ያለ ምክንያት አይደለም እያሉ እኔ እንደውም ቪዲዮ አልሰራውበትም ካሁን እሰራበታለሁ እያልኩኝ ወዲያውኑ ደግሞ በአብርሽ አዲስ ቪዲዮ ተለቋየው ማለት ነው። እሱም ኤፍሬም ሄርሜላን ይቅርታ ከጠይቃት በኋላ ወዲያውኑ ደግሞ ሩም ሄዶ አንድ ቦታ ላይ ማለት ነው የኤፊ ንግግር በጣም ነበረ ያሳቀኝና ምን አለ ወንድሙን ማለት ነው ላንተ እየተንበረከኩ ቀለበት ማድረግ ላንተ ስፖርት ነው። የቀለበት ትርጉሙ መች ገባህና? ትርጉሙማ ቢገባ እንደ ስፖርት እየተንበረከክ ለዛችም ሴት አታጠልቅም ነበር ያለውና በጣም ነው እዚህ ጋ የሳኩት። የምር አብያው የኤፊዬ ይመች ንግግር እኮ አንደኛ ነው። እግዚአብሔርን ላንተ ቀለበት ማድረግ ስፖርት ነው አለው እና እንዴት እንደሳኩኝ ያጠይቁኝ። የምሬ ነው ምላችሁና በነገራችን ላይ ኤፊ ሄርሜላ ላይ ምን እንዳየባት አላቅም፣ ምን እንደሰማባት አላቅም። በቃ ምክንያቱም መናገር አይፈልግም። ከሩም ብቻ ነይ ውጪ ነው የሚላት። ነይ ውጪ፣ አንቺን ነው የምፈልገው፣ ነይ ውጪ። አጅሬው ደግሞ ያው እንዳልኳችሁ ሴት የላከው ሞት አይፈራም። አብርሽ ደግሞ አትወጣም፣ እኔን አናግረኝ፣ ለአንተ ሴት አልበረከተልህ ስላለህ ነው እንዲ ያለው አብርሽ ኤፍሬምን ማለት ነው። በነገራችን ላይ ማለት ነው አብርሽዬ ለአንተ ሴት በርክቶልሃል አይደለ? በጣም ነው የበረከተልህ። በአመት 2 ሚስት ማግባት ማለት ለአንተማ በጣም ነው ሴት የበረከተልህ። ወንድምህን ለአንተ ሴት አልበረከተልህ ስላለ ነው አልከው። ላንተማ በጣም በርክቶልሃል። ለዛ ነው በአመት 2 ያገባው አይደለ? እና በዚህ አጋጣሚ ኤፍሬም ሄርሜላን ለምን እንደሆነ አላቅም ነይ ውጭ ብሎ ውጥር አድርጎ ነበረ የያዛት። ከሩምም ለማውጣትም ማነቃትም፣ ያኛው ግን በፍጹም በሄርሜላ የሚመጣ ካሁን በኋላ በአይኔ ነው የሚመጣው። ትናንትና ይቅርታ ስጠይቃት አልነበረ እንዴ? ነው ዛሬ ነው ኤፊ ቪዲዮ የሰራው። አሁን ምን ተገኝቶ ነው እሷን ለማነቅ የመጣው ቢለው ኤፍሬም ምክንያቱን አይናገርም። በቃ መቼም አንተና እሷ ትዳራት መሰረቱ እኔ ነኝ የምበጣበጣችሁ ነው ዛሬም ማለት ነው። እና በዚህ አጋጣሚ ግን አብርሽ ለሄርሜላ አግዞ የምሬን ነው ምላችሁ ኤፊን በቃ አትወጣምም አትይዛትምም፣ እጇን ልቀቃት፣ አነካት፣ በፍጹም አንተን የማግኘትም እሷንም እንደ ልብህ የምታገኛት አይነት ሴት አይደለችም። በቃ አለ አይደለ? እና ገረመኝ ከምሬን ነው ምላችሁ። እና ኤፊዬ እኔ ቀደምም ቪዲዮን ሳይ ገምቻለሁ ይቅርታ ሲጠይቃት አንዳንዳችሁ አቤል ይመች ትናንትና እኮ ተናግረህ ነበረ ነገ ሄደክ ሄርሜላን ይቅርታ ትጠይቃታለህ ብለህ እኮ ተናግሮ ነበር ኤፊ አቤል ይቅርታ አቤል ተናግሮ ነበር እያላችሁ ነበር። አቤል ግን እንዴ ቅድም ይቅርታ ጠይቃት አልነበረ እንዴ ሲሉ አብርሽ ማለስለሻ ነው ያለው። እሱ ማዘናጊያ ነው ማለስለሻ ነው። እና ከልቡ ይቅርታ እንዳልጠየቃትና ሄርሜላ ላይ ደግሞ ምን እንዳየባት አላቅም። ነይ ውጪ ከሩም ሂድና ልጅንና ሩታን ጠይቅ። በሩታ ነበረ ብዙ ነገር ያለፍከው፣ ላንተ ብዙ የሆነችል ሩታ ነበረች በማለት ኤፊም ከወንድሙ ጋር ትንቅንቅ ገብቶ ነበረ። በዚህ አጋጣሚ ያው እንዳልኳችሁ ሴት የላከው አይነት ነገር ነው አብርሽ የሆነብኝና ሄርሜላን ሊያስነካት በፍጹም ፈቃደኛ አይደለም። እንደውም ወንድሙን ነበረ ይሄ ትልቅ ሆቴሉን አትበጥብጥ ጥበቃ አስመጥቻ አስወጣለሁ በማለት እንግዲህ ከወንድሙ ጋር ትንቅንቅ ወንድሙን ማነቅ ውስጥ የገባው ማለት ነውና ይሄ ሁሉ በማ ምክንያት ነው የሆነው ካላችሁኝ
በሄርሜላ ምክንያት ነው። ሄርሜላ ዛሬ አይደለም የመጣችሁ፣ የምሬ ነው ምላችሁ። በፊትም እያለሳለሰች የቆየች ሴት ናት። እሱ አሁን እንደመጣች አድርጎ ነው የሚያወራው። ግን ትናንትና ኮ ከአብርሽ አንደበት ራሱ ሁላችንም ሰምተናል። ሄርሜላ እሱ አብርሽ የሚለው እኔና ሩታ ያለንን ነገር ጨርሰናል። ሩታ ስራዋን ስለምታውቅ ፋይሏን ዘግታለች። እኔና ሩታ ገና ድሮን የተጣላ ነው እያለ ነው የሚያወራው። ሄርሜላ ግን ሁላችሁም እንደምታውቁት የ400 ኪዮን ስታከብር ነው የመጣችሁ። እሷ ከዛም በፊት አብርሽን አፍቅረውም ሊሆን ይችላል። እንደዛ ነው ሩታ ጋር አብረው ህይወት። ግን አብርሽ ሁሌ ትቀደዳለህ። ምንም ቢሆን የልጅህ እናት ናት። ድሮ ደግሞ እኔና ሩታ የተጣላ ነው ትላለ። ተጣላችሁ እንዴ? ተለያያችሁ እንዴ? አንተ እኮ በዛን ሰዓት ሩታን ስትለምናት ወደ ቤት ተመለሽ እያልክ እንታረቅ እያልክ የነበራችሁበት ሰዓት ነው እንጂ እንዳሁኑ ለይቶላችሁ የተለያያችሁበት ሰዓት አልነበር። አንተ እንደምታወራው ማለት ነው የራስን ጥፋት ለመሸፋፈን እኔና ሩታ እኮ ገና ድሮ ተጣልተን ገና ድሮ የተለያየን ሰውነን ገና ድሮ ይላል። ሄርሜላ እኮ ገና ድሮ ነው ያጠመደች በታቅ ጅል አብርሽ ማለት ነው። እና ለማንኛውም ኤፍዬ ቅድም ያው ይቅርታ ሲጠይቃት እኔም አይቼ ነበረ ቪዲዮንና ጠርጥሬ ነበር። ቤተሰቦች እግዚአብሔርን ጠርጥሬ ነበር። እንዴት ኤፍሬም ትናንት አቤል ይቅርታ ሄደ ሩታን ሄርሜላን ትጠይቃታለ ያለው ነገር እውነት ሆኖ ይቅርታን እየጠየቃት ነው? ይሄ ነገር እንዴት ነው እያልኩ ነበር። ከስር ደግሞ ቅመሞች ማለት ነው ሄርሜላ ሊያጠምዳት ነው የሆነ ነገር አስቦ ነው ኤፍሬም ተንኮል አስቦ ነው ምናምን ሲሉ ነበርና ኤፍሬም ከልቡ ይቅርታ እንዳልጠየቃት ነው ከልቡ ይቅርታ እንዳልጠየቃት ነው። አሁን ሩም ድረስ ሄዶ አብርሽና እሷን ነይ ውጭ ብሎ ንቅስ ያደርጋት እውነትም የቀደሙ ከልቡ አልነበረም ብዬ እንዳምን አደረገኝ። እየተጠራጠርኩም ነበር ሳይነበረው ማለት ነውና በዚህ አጋጣሚ እንግዲህ አብርሽ ኤፍሬምን እኔ ራሴን የማስወጣክ ካሁን በኋላ በሄርሜላ ከመጣህብኝ ከእናት ከአባቴ ጋር ታጋጨኛለህ እንጂ በእሷ የሚመጣብኝ ሰው አልደራደርም በማለት ያው ወንድሙን እንዴት አድርጎ ከሩም ገፍትሮ እንዳወጣው አብርሽ አትጠይቁኝ። ቤተሰቡ ገፍትሮ ነው ያወጣው፣ ከምር ገፍትሮ ማለት ነው። እና ግን አብርሽ ገረምከኝ፣ የእውነት ገረምከኝ ማለት ለትናንት ለመጣይ ሴት የእናትን ልጅ እንደዚህ አድርገ። በቀደም እኮ ከፋም ለማም ከሩታ ጋር እንደዛ ስትሆን ካጠገበ የነበረው እሱ ነበር። ግን ትናንት በምትቀር ነገ በምትቀር ሴት የገዛ ወንድምን እንደዛ ገፍትረ ስታወጣ እሱን ስታንቅ ለመምታትም እኮ አቃተዋል። በእርግጥ ታላቁ ነው ብትመታ ምን ችግር የለውም ታላቁ ነው ካጠፋ። ግን ቢሆንም ትናንት ለመጣች ሴት በዚህ ልክ ነገ ጥላ ብትሄድስ? የእናት ልጅ ነው ምንም ቢሆን ስጋ ነው። ቡዜና ላያትም እንዴ ስትናገር እኛ ስጋ ነን እኮ ነው የምትለው። እኛ ስጋ ነን እኛ ደምነን ነው የምትለው። አየህ አንተ ግን ትናንት ለመጣች ሴት የገዛ ወንድም ምንም ቢል እንደዛ መናጭከ ከሩም እንደዛ ገፍትረ እሱን እያነክ በሄርሜላ ትምጣብኝ በአይኔን የመጣብኝ ከዚህ በኋላ በሄርሜላ የሚመጣ ሰው በአይኔ የመጣ ሰው ነው። በሄርሜላ አልደራደርም ካንተ እሷ ትሻላለች አይነት ነገር ይገርማል። የምር በጣም ነው አብርሽ የገረመኝ። ከምሬን ነው ምላችሁና ለማንኛውም ያው ኤፊም እኮ ቢተዋቸው ማለት ይሄ ልጅ ህጻን ልጅ አይደለም አብርሽ አይደል እያደረገ ያለው ነገር ስህተት ቢሆንም ማይሰማና መመከር የማይችል በእርግጥ ኤፍሬም እኔ ብዙ ጊዜ ብያቸዋለሁ እዛ ጋር ያለው ልጅ ያሳስበዋል። ልጅን አሳድግ ሄደ ለልጅ አስብ ነው። ይሄኛው ደግሞ ወንድሙን እየተረዳ አይደለም። ሁለቱም ውስጥ ለውስጥ አልቻሉም መረዳዳት ማለት ነው። ያኛው ይሄን መረዳት አልቻለም። እንደዛ ነው የቀጠለው ታሪካቸውና ቢሆንም ግን ኤፊ ያው አብርሽ ህጻን ልጅ አይደለም በአሁን ሰዓት። አንዳንዶቻችሁ ደግሞ ኤፍሬም ሄርሜላን ሊያፈቅራት ይችላል ወዷት ነው አፍቅሯት ነው እያላችሁ እንደ አብርሽ ራሱ ቢተዋት ኤፍሬም ያገባታል እንዴ? ነውራትን እንዴ እናንተ እንዲህ ተብሎ ይጻፋል እንዴ? አረ ተው ተው እናንተ ልጆች ተው። ኤፍሬም ሄርሜላን ስለሚያፈቅራት ነው እንደዚህ የሚሆን ያፈቅራታል ይወዳታል ብሏል እኮ ወንድሙን ቃል በቃል አንተ እኔ በፈታት አንተ ታገባታለህ እንዴ ያለው ነበረ። እና አብርሽ ቢያገባው አብርሽ ቢፈታት ሄርሜላን ኤፍሬም ያገባታል እንዴ? ነውር አይደል እንዴ? ባላችን ነው እንዴ ይሄ ነገር? እናንተ ባላችን ነው ወይ? የወንድም በፊት የነበረች ፍቅረኛ አይደለም ለሚስት ለፍቅረኛም አትታጭም። ነውር ነው በእኛ ባል ማለት ነውና አንዳንዴ ያው ቃላታቸውን እንደው ስነ ስርዓት ብትይዙ እነሱ ያው ወንድማማቾች ናቸው። ተፋለጡም ተጋጩም ተደባደቡም የትም አይደርሱም። ዞሮ አንድ ናቸው። እና ለማንኛውም ግን እናንተ ከምላሳችሁ ላይ ጥቁር አለ ቅመሞች። ቀድም እኮ የፊ ቤት አይቻችሁ ተገርሜ ነበር። እንዳላችሁትም እውነትም ኤፍሬም ሄርሜላን ከልቧን ነበረ ይቅርታ የጠየቃት። ከምር እኔ ራሱ በጣም ገርሞኝ ነበር ሳይ የነበረው ማለት ነውና
ለማንኛውም እንግዲህ ያለው ነገር ይሄ ነው። ኤፊንም ገፍትረው ከሩም አስወጥተዋል። ጨዋና ክብሯን የጠበቀች የተባለችውም ሴት ለካ ከካሜራ ጀርባ ዛሬ አይደል እንደ ጉድ የወጣው ሩም እየሄደች ለካ ከአብርሽዬ ጋር ፍቅር ጨዋታ ይጫወታሉ።